አፍሩ የወይን እርሻ ናችሁ እናንተ የእግዚአብሔር እርሻዎች። እናንተ የእግዚአብሔር እርሻ ናችሁ ይላል እኮ። እንደውም እኮ አዲስ ኪዳን ላይ ጳውሎስ ራሱ ይላል እርሻ ናችሁ፣ ህንፃ ናችሁ። ምን ማለት ነው? እርሻ ገበሬ ኢንቨስት ያደርጋል ጉልበቱን፣ ጊዜውን፣ ገንዘቡን፣ ያለውን በሙሉ ፖቴንሻሉን፣ ዕውቀቱን፣ አቴንሽኑን፣ ኮንፈርቱን። ምን ኢንቨስት የማያደርገው ነገር አለ ገበሬ እርሻው ላይ? ኮንፈርት። ሌሊት እየተነሳ ይለፋል። ገንዘቡን አለኝ ብሎ ያጠራቀመውን ለዘር ያስቀመጠውን አውጥቶ የክፉ ቀኑ ነው የሚዘራብህ። አለኝ የሚለው ነገር አቴንሽኑ በየቀኑ እየመጣ ይኮተኩታል ተስፋ አድርጎ። ህንፃ ናችሁስ? ህንፃ ስራ። ህንፃ ከመሬት መቼ ይወጣል? ከመሬት መቼ ይወጣል እኮ? ጉልበትን ነው የሚጨርሰው እኮ። አልወጣለ ከመሬት የወጣ ቀን በሬ ያርዳል እኮ ሰው ወጣ ብሎ። ህንፃ ናችሁ ማለት ምን ማለት ነው? እግዚአብሔር እኮ ልጁን እኮ ነው የከፈለብህ አንተ እንድትወጣ ከመሬት። አሜን በሏ። አንወጣም እኮ በህግ ሞከረን አይወጣም ከመሬት መሰረት አይወጣም። ፓድ ራሱ ፉቲንግ ራሱ የሆነ ህግ ሲሰራን ሲናድ ሲሞከር ሲናድ በልጁ መጣ ገንጥሎ ሰማይ ከተተን። የእግዚአብሔር ህንፃ የእግዚአብሔር የመጨረሻ ኢንቨስትመንት። እግዚአብሔር ጉልበቱን የጨረሰው እኛ ጋር ነው። ጉልበቱን ኃይሉን ዊዝደም ኢየሱስ እኮ ዊዝደሙ ነው። ዊዝደሙን ጨረሰ እግዚአብሔር። የእግዚአብሔር ጥበብ እኮ ክርስቶስ ነው። የእግዚአብሔር ክብር እኮ ክርስቶስ ነው። አለኝ የሚለው ነገር በሙሉ እኮ ልጁ ነው። ልጁን አምጥቶ ኢንቨስት አደረገ። ዊዝደም አፍስሶ፣ ኃይል አፍስሶ፣ ጸጋ አፍስሶ ያለውን በሙሉ እግዚአብሔር ኢንቨስት ያደረገው ባይዘው አዲስ ክርስቲያኑ ላይ ነው። ቅዱሳኑ ላይ ነው። የኒው ቴስታመንት ክርስቲያኖች ላይ ነው። ክብር ለኢየሱስ ይሁን። ስናድግ ስንለወጥ ስናፈራ ሰው ሲምፕሊ የሆነች ነገር ኢንቨስት አድርጎ ቼንጅ ሲያይ የሚደሰተው ደስታ አደገ፣ እየተለወጠ ነው፣ በደንብ እየሰፋ ነው ይላል። እግዚአብሔርን አስበዋ። ልጅ ከፍሎ ኢየሱስን ከፍሎ ቀጥሎ ኢየሱስን ከፍሎ አልበቃውም። ኢየሱስ ሰማይ ሄዶ መንፈስ ቅዱስን አውርዶ ከዛ ጸጋ ላይ ጸጋ ሰጥቶ እሱም አልበቃ ብሎት የቅዱሳን ህብረት ውስጥ ከቶ በዚህ ሁሉ ውስጥ አያይዞ እንደ ሰው እኮ አስቸጋሪ ነገር አለ። በጣም እኮ አስቸጋሪ ነን እኮ እኛ። እናንተ አላልኩም እኛ ነው ያልኩት። አስቸጋሪ ነን እኮ በእውነት እኮ ነው የምላችሁ። እንዴ እግዚአብሔር በጸጋው በቃሉ በምኑ ተሸክሞ ሲሸርፈን መቼ ይመጣል እኮ መልካችን ቶሎ። እሱን ሁሉ አስተካክሎ በቃ ልጁን አስመስሎ ለሌላው ምልክትና መልእክት እንድንሆን አድርጎ እሱም አልበቃ ብሎ ደግሞ ሰማይ ይዞን ሄደ። ማንመለስበት ከተማ ደግሞ ይዞን ሄደ። እና አፍሩ ነው የሚላቸው። ኧረ አፍሩ። እንዴት ትችላላችሁ አለማፍራት እንዴት ይቻላል? ይሄ ሁሉ ነገር ወርዶ ላዩ ላይ ሰው እንዴት ሳያፈራ ይኖራል? እንዴት ጌታን መውደድ ያቅተዋል? እንዴት ኢየሱስ ማለት እንዴት ያቅተዋል ሰው? ይሄንን ሁሉ ነገር እግዚአብሔር ላዩ ላይ አድርጎበት ወይ አንደርስታንድ አላረገም ማለት ነው። በእውነት ኢየሱስ ሲባል ማልቀስ ጥሩ ነው። ልባችሁ ንክት ማለት ኢየሱስ ሲባል ሴንሲቲቭ መሆን፣ ስስ መሆን፣ ቶሎ መነካት፣ መንበርከክ። በቃ እሱን ግለጥልኝ፣ አብራልኝ፣ እዛው እስክተተኝ። ይህንን ማድረግ ይሄ መንፈሳዊነት ነው። ይሄ ክርስትና ነው። ይሄ የእግዚአብሔር ልብ ነው። ባይዘው በልጁ እንድነካ ይፈልጋል። ከልጁ በላይ የለውም። ስለዚህ አለማፍራት አይቻልም። ኢየሱስን መውደድ መቻል አለብን። የክርስቶስ ሲቃይ ሲነገር ሰው ስስ መሆን አለበት። በእውነት መነካት አለበት። አቃተኝ ጌታ ሆይ ማለት አለበት። በጣም የተትረፈረፈ ፍሬ ማፍራት የምንችልበት ነው ጉዳዩ። ግን እንደው እዛ ድረስ እንኳን ባይሆን አትሊስት ጌታን መውደድ። አንደኛ ምንድነው ፍሬ ቢስ ትሆናለች ማትረባ ናት አለ። ቀጥሎስ ደግሞ የተረገመች ናት አለ። እኔውን የተረገመች ናት አሁን የሚለው ቃል ራሱ በጣም ከባድ ቃል ነው በእውነቴ። አናቴማ የሚለውን ቃል ነው ባይዘው ደጋግመው ቢጠቀሙት። እግዚአብሔር በቃ ምንም አጣበት። ህይወት የሌለው መሬት ነው አይነት ነው። ከእግዚአብሔር ዘንድ የተረገመ ይሆናል ማለት ባይዘው እግዚአብሔር ለዘላለም እንዳያፈራ ምናን ይላል ማለት እኮ አይደለም። እግዚአብሔር በአንተ ዲስአፖይንት ከሆነ ከዚህ በላይ ርግማን አለ እንዴ? እግዚአብሔር ፈልጌው ነበር በቃ አልሆነም ቢል ከዚህ በላይ ኪሳራ አለ እንዴ? እግዚአብሔር ለፈለገን ጉዳይ አግኝቼዋለሁ ብሎ እላይ ላይ ፍሬ ሲሰበስብብኝ የእግዚአብሔር ደስታ ኃይላችን ነው። እግዚአብሔር ደስ ሲለው ኢምፓወር ያደርጋል። ብድግ ትላለህ አንተ ራስ። ስለዚህ አለማፍራት አይቻልም። በቃ ዝግ ነው። ታፈራላችሁ። እግዚአብሔር የተመሰገነ ይሁን። ግን እንደዚህ አይነት ሰው ግን ካገኛችሁ ደግሞ ንገሩት። አላፈራም የሚል አይነት ሰው ግን ካገኛችሁ ደግሞ ንገሩት። አለማፍራት ኦፕሽን አይደለም፣ ማፍራት ብቻ ነው። አለማፍራት ፔናሊቲ ነው። አያፈራም ቅጣት ነው። ቀጥሎ ይረገማል ብሎ ከዛስ መረገሚያው ተቀርቦ መጨረሻውስ በእሳት መቃጠል ነው የሚለው። በቃ እግዚአብሔር በቃ ይተዋል። ከዛ በኋላ ሲመጡ ምንድነው የሚያደርጉት? በቃ ባለ ገበሬው ትቶታል እና
በቃ አቃጥለው 4 5 6 7 8 ከባድ ነው እና ትንሽ ዱላ እንዳበዛባቸው ተሰማው ሰውየው። ወዳጆች ሆይ የተወደዳችሁ ሆይ የሚሉ ቃላቶች ካሉ አጋፔቶስ የሚሉ ቃላቶች ከገቡ እየተጻፈ ያለው ስለ ቅዱሳን ከላይ ጀምሮ ከቁጥር 4 ጀምሮ ተያይዞ የመጣው ሐሳብ ከቅዱሳን ጋር የተያያዘ ሐሳብ ስለሆነ ማለት ነው። እና ወዳጆች ሆይ ብሎ እያከማቸው ነው። በጣም ብዙ ልባችን አዝኗል። ዛሬ የዚህ ደብዳቤ ጸሐፊ በጣም በቃ ሰባብሮናል ሲሉ እየጠገናቸው ነው። ከድነታችሁ ጋር የተያያዘ አይደል ታላቅ ነገር እንዳላችሁ እርግጠኞች ነን። እግዚአብሔር በክርስቶስ ኢየሱስ በኩል አድኗቸዋል። የዳነ ሕዝብ ነው ይሄ ሕዝብ። ይህንን ሁሉ ነገር የምንናገረው ድፍረትም ያገኘ ነው፣ አቅምም ያገኘ ነው። ቦርናጌን ስለሆናችሁ ነው። ዳግም የተወለዳችሁ የዳናችሁ ሰዎች ስለሆናችሁ ነው። ከድነታችሁ ጋር የተያዘው ታላቅ ነገር እንዳላችሁ እርግጠኞች ነን። በጌታ ያልሆነ ሰውዬማ ይህንን ሁሉ ነገር ለማውራት ራሱ እድል የለም፣ አፍተሮል በህይወት የለም። እነዚህስ ድነዋል። ከድነታችሁ ጋር የተያዘው ታላቅ ነገር እንዳላችሁ እርግጠኞች ነን። you are saved ዋው ይላሉ። አይ ቲንክ ትንሽ ጠገን ይላሉ ይላሉ። እንዴ አወረደብን እኮ ላያችን ላይ። እኛማ ቀረነው ይብለን ነበር። አይደለም ኖ ወዳጆች ናችሁ፣ በእኛም በጌታም ዘንድ የተወደዳችሁ ናችሁ። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የገለጠው ፍቅር አለ። የተወደዳችሁ ናችሁ። በእኛ ዘንድ ደግሞ እንዲህ ስናያችሁ እጅግ የተወደዳችሁ ናችሁ። አጋፔቶስ ቦርናጌን ለሆነ ሴቭድ ለሆነ ለአንድ ሰው የሚሰጥ በጣም ብርቅዬ ስም። እግዚአብሔር የተመሰገነ ይሁን። በጣም ጎናችሁ ያለው ሰው ንኩትና ወዳጄ ሆይ በቃ በእውነት ጨብጡት። ወዳጄ ሆይ በጣም ይሄ የቸርች ቃል ነው። መጽሐፍ ቅዱስ ላይ ቦርናጌን ከሆኑ ሰዎች ውጪ ለሌላ ሰው ተጠቅመው ታያቁ እና ይሄ የኛ ነው። ይሄ ጌታ ኢየሱስ ክርስቶስ እኛን በሚጠራበት አይነት መጠሪያ ጎን ለጎን ነው የሚጠራቸው። ወዳጆች ሆይ ምንም እንኳን እንደዚህ ብንናገር የተናገረው ነገር ትንሽ አስብሏቸዋል። ምንም እንኳን እንደዚህ ብንናገር ከድነታችሁ ጋር ግን የተያያዘ ታላቅ ነገር እንዳለ ይመስለኛል። አይደለም ያለው እርግጠኞች ነን። መዳንን የሚያክል የከበረ ነገር መቼም አይኖርም። የመጨረሻው ነገር መዳን ነው እና በጣም ሪጆይስ ማድረግ ያለባችሁ እግዚአብሔር አድኖኛል፣ በልጁ በክርስቶስ ኢየሱስ የመስቀል ሥራው አድኖኛል እና ከመዳናችሁ ጋር የተያያዘ ብቻ አይደለም አይደል? ከመዳናችሁ ጋር የተያያዘ ታላቅ ነገር እንዳለው እርግጠኛ ነን። እግዚአብሔር በጣም የከበረ ነገር ከድነታችሁ ጋር አብሮ ያዘጋጀው ነገር አለ። የድነት ፓኬጅ ነው። ሰማይ መሄድ፣ ያንን መንግስት መውረሳው ታላቅ ነገር እንዳለው እርግጠኛ ነን። ይህንን ሁሉ ነገር የመናገር ድፍረት ያገኘ ነው እንደዚህ ስለሆናችሁ ነው፣ ስለዳናችሁ ነው። አመፀኛ አይደለም። እግዚአብሔር በእውነት ነው የምላችሁ ጻድቅ ነው። ይሄንን አይረሳ። አንደኛ ለስሙ ያሳያችሁትን ፍቅር፣ ቀጥሎ ለቅዱሳን ያላችሁን አገልግሎት። ይኸውላችሁ እያንዳንዷ በእግዚአብሔር መንግስት ላይ ያደረጋችኋትን ነገር እግዚአብሔር ቆጥሮ ይከፍላል። ይረሳ ዘንድ እግዚአብሔር አመፀኛ አይደለም። በእግዚአብሔር ቤት ውስጥ መታችሁ የምትንበረከኩትን መንበርከክ፣ አጠገባችሁ ላለ ወንድማችሁ የምትቆረሱትን መቆረስ፣ በእግዚአብሔር ቤትና በእግዚአብሔር መንግስት ላይ ለቅዱሳን የሚሆነውን አገልግሎት ይረሳ ዘንድ እያንዳንዷን ፔኒ፣ እያንዳንዷን የተከፈለች ዋጋ እግዚአብሔር አይረሳትም። ምን አድርጋችኋል? በእግዚአብሔር ቤት ምን ከፍላችኋል? አጠገባችሁ ላለው ሰው ግን ምናልባት በጣም ዋጋ የከፈላችሁለት ሰው ረስቶት ሊሆን ይችላል። በጣም ጸልያችሁለት፣ አግዛችሁት፣ ደክማችሁበት፣ ለሱ ብላችሁ በጣም ፋይት አድርጋችሁ ዘንግቶት ሊሆን ይችላል። እግዚአብሔር ከፋይ ነው። ለምንድን ነው የሚከፍለኝ? ለስሙ ስላሳየው ፍቅር። ቀጥሎ ቅዱሳንን ስላገለገላችሁ ያለፈ ነው፣ ስለምታገለግሉ የሚቀጥል ነው። ድከሙ። አጠገባችሁ ላለ ወንድማችሁ፣ አጠገባችሁ ላለች እህታችሁ ድከሙ። ከጸሎት ጀምራችሁ በጣም ዋጋ የምትከፍሉለት ሰው በምንም አይነት መንገድ አንደርስታንድ ሊያረጋችሁ ይችላል። እናንተ ነገሩን የምታረጉበትን ልብ ነው እግዚአብሔር ጀስቲፋይ የሚያደርገው። ለስሙ ያላችሁ ፍቅር የሚደንቅ ነው። እግዚአብሔር ይህንን አይረሳም። ለኢየሱስ ስም ያላችሁን ፍቅር እግዚአብሔር አይረሳው። ይህንን ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ከባድ ቃል ነው አይደለም የሚጠቀመው። ማንም ሊረሳ ይችላል፣ እግዚአብሔር አይረሳው። ስለዚህ በጣም ያበረታታችኋል። ያረጋችሁትን ነገር እግዚአብሔር ይከፍላል። አይዟችሁ። ደክማችኋል በእግዚአብሔር መንግስት ላይ ምናልባት ጌታ ይባርክ እኮ የሚል እኮ ላይኖር ይችላል። እንዴት ጌታ ይባርክ አላሉኝም፣ እንዴት አያበረታቱ ተብሎ አይተውም። እግዚአብሔር ከፋይ ነው። በእውነት ከማንም በላይ ደክማችሁ እግዚአብሔር ይባርክ ባትባሉ፣ እግዚአብሔር ይባርክ በጣም የሚያስደስት ቃል። አንደኛ እግዚአብሔር ይባርካል። ቀጥሎ በእግዚአብሔር መንግስት ላይ እየሰራ ያለው ስራ ደግሞ አለ ማለት። ግን እንደዛም ባትባል ለውለታ አይደለም የምናረገው። በእግዚአብሔር መንግስት ላይ የሚገባኝን ነው የማረገው። እግዚአብሔር ሲከፍለኝ ሲመልስልኝስ እንደዘራሁት አይደለም የሚመልስልኝ። አንድ የስንዴ ቅንጣት ወድቃ 400 እጥፍ ነው የምታወጣው። ያልጸለይኩበትን ሰብስቦ ጭምር ነው የሚሰጠኝ። እና አንተ ትንሽ ነው የዘራው፣ እግዚአብሔር ነቅንቆ እንትኑ ይሄ አቁማዳ ሊተረተር እስኪል ድረስ ደጁን ሁሉ ተርፎ እላዩ ላይ ፈሶበት ከእርካታና ከደስታ ጋር ይሰጣል።
እስቲ አሜን በሏ። በቃ በጣም መድከም አለባችሁ፣ በጣም ዋጋ መክፈል አለባችሁ። ኢየሱስ ይህን ሁሉ ነገር አድርጎልኛው ምን ተሰራ ይላል ውስጤ። ምንም ደግሞ ምንስ ተሰራ? ገና የዛሬ 2000 ዓመት የሰሩት ስራ ነው እንዴ? እነ ጳውሎስ ከ2000 ዓመት በኋላ አስባችሁታል? ሞር አድቫንስ እኮ ነን እኮ እኛ። በቴክኖሎጂ አድቫንስ ነን፣ እድል በጣም አለን፣ ክርስትና ቁጥሩ ጨምሯል። በጣም እንደው ማይትሊ መስራት እኮ አለብን። እንኳን እንደ ውለታ ልታስቡት በእግዚአብሔር ቤት ላይ የምናረገውን ነገር እንደውም አላረግንም። ግን እያንዳንዷ እማረጋትን ነገር ግን እግዚአብሔር ቆጥሮ ይከፍላል። በፍጹም እግዚአብሔር አይረሳም። እኔ ስሙን ወዳለሁ፣ ጌታን ወደዋለሁ። ኦፍ ኮርስ ለሱ ይከፍላል። ሌላስ ለቅዱሳን ስለምታሳዩት ፍቅር፣ አጠገባችሁ ላለ ወንድማችሁ እህታችሁ፣ ለቅዱሳን ለቤተ ክርስቲያን ስለምታደርጉት መድከም፣ እያንዳንዷን ነገር እግዚአብሔር ቆጥሮ ይከፍላል። እግዚአብሔር ቆጥሮ ይከፍለኛል ብለን አይደለም የምናረገው። ግን እግዚአብሔር ይህንን የማያደርግ አይነት አምላክ አይደለም። እንደውም አንዴ በጣም ይገርመኛል። ሐጌ ላይ ነው ያለው፣ ፈትኑኝ ያለው እግዚአብሔር። እስቲ ስጡኝና እንደማልባርካችሁ አሁን እግዚአብሔር ፈትነኝ ሲል አረ ፈተና ይቀረኝ ዝም ብዬ እሰጣለሁ አይደለም እንለው። እግዚአብሔር ግን እንደዚህ ያለ ያን ያክል እስቲ ኑ እንወራረድ አላው። እናንተ ለኔ ሰጣችሁ የእናንተ ቤት ባዶ ሊሆን ኪሳችሁ እንደተቀደደ ሆኖ የሚገባው ሙሉ ሊወድቅ በፍጹም ይህንን እምረሳ አመፀኛ አይደለሁም። እኔ ጥሩ ነገር ያረጋችሁለት ሰው ራሱ አይረሳም፣ እንኳን ሕያው አምላክ። ሰው ጥሩ ሰው ከሆነ ባይዘው ያረጋችሁለት ነገር አይረሳም። ሰው ሊረሳ ይችላል፣ በጣም ተደራርቦበት ብዙ ነገር ሊረሳ ይችላል። ተስፋው ምንድነው? የዘላለም ሕይወት ተስፋ፣ የዘላለም ክብር ተስፋ፣ የዘላለም መንግስት ተስፋ። ተስፋው እስኪፈጸም ድረስ እያንዳንዳችሁ እንዲያለውን ትጋት አሳዩ። ትጋት ከምን ጋር ነው የሚነጻጸረው? ከዳተኝነት ጋር። ትጋት ላስጨራሽ ነው ግን ውጤት አለው። ዳተኝነት ደግሞ በጣም ሪላክስ አለው፣ ውጤት የለውም። ዳተኝነት እንባ፣ ለቅሶ፣ ጸጸትና ሐዘን ነው ያለው። ትጉጅ ትገዛለች የሚል አንብባችኋል ምሳሌ ላይ። ሰው ባይዘው በመልካም ብቻ እንዳይመስላችሁ፣ ክፉ ሆኖ በጣም ዴዲኬትድ ከሆነ በክፋት ዓለምን እንደሚጫን ታውቃላችሁ። ስንት ክፉ ሰው አለ ዓለምን የገዛ በክፋት ተግተው እኮ ነው። የትጉጅ ይገዛል። እናንተ ጽድቅ ገብቶን ወንጌል በርቶልን እውነትን ተሸክመን ኢየሱስን የውስጥ አድሮ ብተጋ ስንት ሰው ከሲኦል እናድናለን። ትጋትን አሳዩ። እስከ መቼ? የተሰጣችሁ ተስፋ እስኪፈጸም። መቼ ነው የሚፈጸመው? ሰማይ። እንዴት ነው ሊፈጸም ይችላል? ወይኔ ሄጄ ወይ ጌታ መጥቶ። እስከዛ ድረስስ ትጋት አሳዩ። የህይወታችሁ የመጨረሻ ማብቂያ ድረስ ትጋት አሳዩ። ጸሎት አታቋርጡ። ከእግዚአብሔር ቃል ጋር ያላችሁ ነገር አታቋርጡ። ስሜታዊ አትሁኑ። የሆነ ቀን ብድግ፣ የሆነ ቀን ኖ። ኮንሲስተንሲ፣ ሁሌ መጸለይ፣ ሁሌ ማጥናት፣ ሁሌ በጽድቅ መኖር፣ ሁሌ ጌታን መምሰል፣ ሁሌ ከቅዱሳን ጋር ህብረት ማድረግ። እስከ መቼ? ጌታ እስኪመጣ ወይም እኔ እስኪሄድ። አሜን ነው። በፍጹም አታቋርጡ። ለምን መሰለ? እድል የሰጠ ቀን። አንድ ቃል እሷ ልንገራችሁን አልጨርስ። ጌታ ኢየሱስ ክርስቶስ ትዝ ይላችኋል። ሊሞት ሊሰቀል ሲል እንደዚህ ያለ የዚህ ዓለም ገዢ ወደ እኔ ይመጣል አለ። እሺ ሲሉት አንዳች የለውም ማለት ምን ማለት መሰለ? የትግል ሜዳ ቋንቋ ነው ኢየሱስ የተጠቀመው። ባይዘው የሬስሊንግ ቋንቋ ነው። እና ፊት ለፊት ያለ ተጋጣሚ እግርህን ከፍተ ከቆምክለት ፉትሆልድ ያገኛል። እግሩን ማስገቢያ፣ እግር መሃል እግሩን ካስገባ ይገለብጣል። ኢየሱስ ምን ማለት ነው? አንዳች የለውም። እግሬን ከፍቼ አይደለም የቆምኩት፣ ተዘጋጅቻለሁ። በምንም መንገድ ቢመጣ እስከ መጨረሻ ድረስ ክሮስ ድረስ አቋሜን አልቀይርም፣ መንገዴን አልቀይርም፣ ሐሳቤን አልቀይርም፣ ፎከሴን አላነሳም። እስከ መጨረሻ ትጋት፣ መሰጠት፣ ዲሊጀንስ። ኢየሱስ ጌታ ነው። በትጋት እስኪፈጸም ድረስ አታቋርጡ፣ ትጉ።